ያለቆቹ አለቃ ሁለተኛዋ አለቃ አብሰላት ተከስታላችኋለች። በኢንስታግራም ስትከሰት የማና የማ ማነማ እያልን ማለት ነው። በጣም ብዙ የናፈቃችኋት ልጆች አላችሁ። አብሰላት ለምንድን ነው ዩቲዩብ ቻናል የማትመጪው የማሰሪው? ለምንድን ነው ጋይስ? እንዳይደብራችሁ ይሄን ቪዲዮ ስሰራ እኛ በምናየው ልክ ነው የምናወራው። ሃይሚና ብሩኬ ሰላም ናቸው። ሰው አብሰላት ዩቲዩብ ለምን አሰሪም ለማለት ያክል ነው እንዳንድ ኢትዮጵያዊ። ኦኬ ከነሱ ጋር ሳረጋቸው እንዳይደብራችሁ ጋይሶች። ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። በጣም የተመሰገነ ይሁን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። አብሰላት ለምን አትመጣም? ዩቲዩብ ቻናል ተከፍቶላት ለምን ጠፋች? አንድ ጥያቄ። ብዙዎቻችሁ ቲክታክ ላይ ደርባቢት እያላችኋት ነው። ያው ማንም ሰው የፈለገውም ሰው መውደድ ይችላል። በእርግጥ ከሃይሚና ከብሩኬ ህይወት ወጥታለች፣ ርቃለች። ሲጀመርም አልገባችም ጋይስ። ዛሬ እስኪ አንድ ግጥም ልጋብዛችሁ። ወንድሜ ቀብራራው መሀል ላይ ቀብረር ብሎ ትላንትና በባለቤቱ ፕራንክ ጦዝ ብሎ ማለት ነው። ወይኔ ሃይሚ ያጸፋውን ጠብቂ። ለማንኛውም ማለት ነው እስኪ ግጥሙን አብረን እንከታተለው ማለት ነው። የኛ ወድ ቤተሰቦች ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቤተሰብ ሁኑ። ድብርት ቴረር ምናምን ወፍ የለም። ሃይሚና ብሩኬ ዩ ላቭ ሚ ማንም ቢገባ ማንም ምንም የሚያመጣው ነገር የለም። እንደ ኢትዮጵያዊ እንዳበሻነት ይዣቸው መጥቻለሁ ማለት ነው። የኛ ወደ ሰው እኔ ምንም አስቤ አይደለም ተንኮል ምናምን እንዳትሉ በኋላ ጋይስ። ብሩክና ሃይሚ አይ ላቭ ዩ ሶ ማች። አብስላት አይ ላቭ ዩ። ምንም ኢትዮጵያዊ ናት። በቃ ማቃት ከነሱ ጋር ነው አለቀ። ምንም ማቀው ነገር የለም ጋይስ። ጥሩ ነገር ስትሰራ ጥሩ ሰራች፣ መጥፎ ስትሰራ መጥፎ ሰራች። አሁን ላይ ፎቶ ነው የፖስተችው። ስለ ፎቶ ይዤ መጥቻለሁና ግጥሙን ልጋብዛችሁ። ለማንኛውም የማጣት መሰለኝ ምናፍቀው ድምጿ ጭራሽ እንዳይርቀኝ ምን ነበር ብታውቀው የልቤን አዳምጣ ቢገባት ጭንቀቴ ካፌ ቃል ሳይወጣ ሁሌ እያብሰለሰልኩ እኔው ለብቻዬ ዝምታ መረጥኩኝ እንዳላጣት ብዬ። እሷ ይህን ሳታውቅ እኔ ብቻ አፍቅራት ጠልታኝ እንዳትሸሸኝ እውነቱን ደበቅኳት። ለወደደሽ ልቤ ዓለሜን መውደድ በፍቅር አሸናፊ አንቺ እኮ ነሽ የኔን የልቤን ዘራፊ። ፍቅር በግዴታ አይደለም አውቃለሁ፣ ወዶ መወደድን እኔም እመርጣለሁ። እባክሽ ግድ የለም አንድ ጊዜ ሰጥተሽ መውደዴን ላሳይሽ ፍቅሬን ተቀብለሽ። ወድሻለሁ በጣም አብልጬ ከራሴ የመኖሬ ትርጉም አንቺ እኮ ነሽ መልሴ። አትጠራጠሪ እመኚኝ ዓለም ስለ ፍቅር ብሎ ማሸነፍ የለም። የውስጤን ተረድተሽ እሺ በይኝና ዘመናት እንኑር በፍቅር እስከ እርጅና። መልስሽን በጉጉት እጠባበቃለሁ፣ ለወደደሽ ልቤ ምላሽ ፈልጋለሁ። ነግረውሽ ነበረ ገና ከሩቅ ሳይብ አይንሽን ባይኖቼ ትቼው መለሳለሁ መናገር ፈርቼ። ፍቅርሽ ቢረታኝም እንዲህ ተሸንፌ ሁሉም ነገር ጠፋው ለመናገር አፌ። ድፍረት ልቤ ቢያጣ ፍቅሬን እያባሰ ዝምታን ይመርጣል ቃል እየመለሰ። አንቺም አታውቂልኝ እኔም አልናገር ገርሞሽ ተኛለሽ ከብዶኝ ስደናገር። ባይገባሽ ነው እንጂ የልቤ ስሜት ነግረውሽ ነበረ ዝም ያሉት ቃላት። ለአብሰላትዬ ይሄ ግጥም ይድረሳት። ምንድነው? ምን አስመልክተሽ ነው ምናምን በደንብ ግጥሙን ማዳመጥ ትችላላችሁ ማለት ነው። የኛ ውድ ቤተሰቦች እንግዲህ አብሰላት ዛሬ በዚህ ፎቶ ኢንስታግራም ላይ ፏፍሽ ብላ መታለች። ስለመጣች እኔ ደግሞ በቻናሌ ይዣት መጥቼ ለእሷ የሚጠቅማትን ነገር አንዳንድ ሀሳቦች፣ ግጥሞች ገጥሜላታለሁ። ሃይሚና ብሩኬ ደግሞ አሁን ያሉበት ቦታ፣ አሁን ያሉበት ሀሳብ በጣም ደስ የሚል በጣም ሴኩሪቲ የሆነ ፎንቃ ላይ ናቸው። በቃ ምንም ወደዛ ወደዚህ የሚያስብል ነገር የለም።
በዚህ አጋጣሚ ቀብራራው ይዟቸው የሚመጣው እህቶች ማለት ነው ምርጥዬ ናቸው እስካሁን ድረስ። ሊንዳም ሊንዳ ናት እንደምታውቋት። ከሊንዳ በፊት ማን አምጥቷል? ብሩኬ እንትና ሶስና ናት። የጀማው ቤተሰብ ናት። አይታችኋል። ባለፈው ሄና እንኳን ላይቭ ላይ መታ ምንድነው ወንድም አለሜ ጠፋችሁብኝ እያለች ነበረ። እንደምታዩት የዋህ ገራገር ናት እና ሰው ከጀማው ጋር ነው። እሱ ምንም አዲስ ነገር የለም። እና ብሩኬን ብዙ ጊዜ ከሴቶች ጋር ታሙታላችሁ፣ ከሴቶች ጋር ትሰድቡታላችሁ። ያው ያንዳንዷን ፓርት ሃይማኖት ታደሰ ብሩክ ምን አይነት ወንድ እንደሆነ በፕራንክ እያንዳንዷን ነገር ለማሳየት ሞክራለች ማለት ነው። እኛም አይተናል። በመጀመሪያም እኛ አምነናል። እዩም አንድ ሰሞን የፕላስቲክ እርግዝና ተሸክማ ተንዘላፈጠችብን። ምን አንድ ሰሞን 3 ወር ሙሉ ነው እንጂ እነሱን አስለቅሳ እነሱን እንትን ብላ። እኔ ግን ይሄ ነገር እንደዚህ ተለባብሶ ከቀረ በጣም ነው የምናደደው። እኔ በአብስላት ማለት ነው አልናደድም። በአብስላት ምንም አይመስለኝ። እኔ የእዩ ግን በጣም ይገርማል። ሲጀመር እዩ እንደዛ አይነት ብጥብጥ ባይመጣ ኖሮ አብስላት አትመጣም ጋይስ። እኔ የእዩ ነገር ፍጥጥ ብሎ እስካልወጣ ድረስ እኔ አልተኛም። የምሬ ነው። እንደዚሁ አለባብሰው ካስቀሩት ኧረ እውነትም ሀይሚና ብሩኬ እውነት የላቸውም፣ ውሸታሞች ናቸው ብዬ ነው የማስበው። የዛን ሰዓት ምንም አይነት ነገር ስለ እዩ እነሱ አሁን የዲኤንኤ የማያስፈልግ ምናምን ይቅር እያሉ አይደለ? እንትናም ሲል ሰምታችሁታል። ቢኒያም ማለት ነው ልጄን አይቻታለሁ እኔን ትመስላለች ትንሽ ቀላ ትላለች ግን ብሏል። እንደዛ የዲኤንኤ የማያስፈልገው ብሩክን ይመስላል ያለች ነው እሷም ማለት ነው። ሶ ቢኒያም አሸንፎ አሁን ምርመራው ቀርቶ ልጄ ናት ብሎ ከተቀበለ እነ ብሩኬ ምንም አይነት መልስ ካልሰጡ ምን ትላላችሁ ቤተሰቦች? እንደዛ ያ ሁሉ ነገር አሳልፈንበት አንድ ነገር እንፈልጋለን። ዲኤንኤ መመርመር አለበት። በፍጹም ዝም መባል የለበትም። አብስላት ደግሞ ሀይሚና ብሩኬን ጠርተሽ ያደረግሽውን ነገር ለምን እንደሆነ በግልጽ ብትናገሪ በጣም ደስ ይለናል። እኔ በራሴ ማለት ነው። ምክንያቱም ሁለቱም በነገራችን ላይ ብሩክ ተናግሯል። ብሩክ ስለተናገረ አብስላት እንኳን ባትናገሪም ምንም ማለት አይደለም። ግን ሀይሚ ጋር ለተደባደብሽው ነገር ለህሊናሽ ስትይ ከፈለግሽ ይቅርታ መጠየቅ ትችያለሽ ማለት ነው። ምክንያቱም እሱ ጋር ያለው ነገር ለካ ብሩኬ ተናግሯል። ግልጽ ነው። ሀይሚ ያላናገር ስላለችው ነው ወደዛ የሄደው ማለት ነው። ያው ሁለተኛ ይሄ ነገር መደገም እንዳላይለበት ለብሩክ ብዙ ጊዜ ተናገረናል። እንዲሁም ድሮ ቀንደኛ ሆነው ብሩክን ሲሳደቡ ለነበሩ ሰዎች ዛሬ ላይ ተማርከው ብሩክን ለሀይሚ የሰጣት ፈጣሪ አመሰግነዋለሁ። እኛም እኮ ያልነው እንደዚህ ነው። ሀይሚ ከብሩክ ውጪ አያስፈልጋትም። ብሩክ ከሀይሚ ውጪ አያስፈልግም። ሀብት ነው፣ ተሰርቶ ይመጣል፣ ይቀየራል። መልክ ነው፣ በቂያቸው ነው። ከዚህ በላይ ውበት ኢትዮጵያ ላለ አየር፣ ኢትዮጵያ ላለ ፀሐይ በቂ ነው ውበታቸው ማለት ነው ጋይስ። ማንም ደግሞ የሰው ልጅ ውበቱን ይዞት አይኖርም። የሆነ ሰዓት ላይ የሆነ ነገር ልንሆን እንችላለን ምናምን። ሰው ቃሉን ብቻ ነው ሁልጊዜ ቃልና ስነ ምግባር ብቻ ነው ከእናንተ ጋር አብሮ የሚኖረው አብሮ የሚቀበለው ማለት ነው። መልክ የሆነ ሰዓት ላይ በሆነ ነገር ልናጣውም ምናምን እንችላለን። ሶ ብሩክና ሀይሚ ተመጣጣኝ የሆኑ ካፕሎች ናቸው። እኛም ተመችተውናል፣ እነሱም ተመችቷቸዋል። ሶ ፍንግጥ የሚለውን ሰው በቁርቁም እያልን ወደ መንገዱ በትክክል ማስቀጠል ነው ያለብን። ማንም ጅባጅንኪ ምናምን ቢመጣ እኛ ምንም አይመስለንም። እዚህ ጋር ግን ብሩክን ሀይሚ ስለሰጣት ብሎ የተማረኩት ሰዎችን አንድ የማዳም ቅመም ናት። ድምጿን ላስገባላችሁ እችላለሁ። እኛም የምንለፋው ሀይሚ ከብሩክ እጅ እንዳትወጣ፣ እዚህ ልሂድ፣ እዛ ልሂድ፣ እዛ ልሁን። ሰው የሆነ እውቅና ሲኖረው ማለት ነው። ማንም ሰው እኔ ላጋ አሁን እኔ ጋ ላንጣ እኔ ጋ ምናምን ሁሉም ሊል ይችላል። ሀይሚ ደግሞ ይችን ነገር ታዳምጣለች፣ ጆሮ ትሰጣለች። ገባችሁ አይደለ? ሶ ያ ነገር መሆን እንደሌለበት ከብሩክ ስትለይ አንፈልግም ምንላትን ነገር ሀይሚ ሴብ አድርጋለች። ምን ትላለች ቪዲዮ ላይ? እኔ እኮ ከብሩክ ውጭ ከመጣሁ አትወዱኝም ትላለች። አዎ አንፈልግም ማለት የሆነ በስራ ጉዳይ በሌላ ነገር በምናምን ከሆነ ሰው ከማንም ጋር ብትመጪ እንቀበላለን። ከዛ ውጭ ግን ከብሩክ ተለያይቼ ከሌላ ሰው ጋር እንደዚህ ምናምን በፍጹም አንሰማም። ብሩክም ደግሞ መቼም ቢሆን መቼ ሀይሚን ማጣት አይፈልግም። በቃ 100% እኛ በብሩክ እርግጠኛ ነን። በቃ በሀይሚ ያላረጋገጥነው ነገር ብዙ ነበረ። አሁን ትንሽ ግልጽ እየወደልን ነው ጋይስ። ስለዚህ ማንም ሴት ሲመጣ ብሩክ ጋር አትፍሩ። ብሩክ አንድና አንድ በቃ እንዴት ልበላችሁ፣ እንዴት ላስረዳችሁ፣ ምንም አይነት ነገር የማያሳስተው ጀግና ወንድ ነው። በቃ አለቀ። በምንም ልገልጽላችሁ አልችልም። ሰው እዚህ ጋር ትናንትና ስትሳደብ ለነበረችው ዛሬ ብሩኬን ስታመሰግነው ሰምቻለሁና ላሰማችሁ ድምጿ ማለት ነው ጋይስ።
አጋጣሚ ማለት ነው ለሃይሚ ብሩኬን ስለሰጣት እግዚአብሔርን በጣም አመሰግናለሁ። ሶ ለብሩኬም ደግሞ ሃይሚን ስለሰጣት በጣም አመሰግናለሁ። ኢቭን ግን ከበለጠ ደግሞ ለሃይሚ ደግሞ ብሩኬን መስጠቱ እኔ በጣም አመሰግናለሁ። ሌላኛው ደግሞ በዚህ አጋጣሚ እኔም አለሁበት ኦዲየንሶች በጣም አመሰግናቸዋለሁ። ሃይሚና ብሩኬን አንድ ላይ ያገናኘ ነው እኛ ማለት ነው። በዚህ አጋጣሚ ለመልካም ነው ያገናኘናቸው፣ ወይም ደግሞ ለመልካም ነው ቲክቶክ ለሚያንሸራሸር ነው፣ ወይም ደግሞ አብሮ እንዲመጡ እያደረግ ነው ለመልካም ነው ብዬ አስባለሁና ብቻ እግዚአብሔር ይመስገን። የሆነ ለመናገር እኔ እንጃ አላውቅም። እኔ ማለት ሃይሚን እንጃ ስለ ሃይሚ ብዙ ማውራት አልፈልግም። በዚህ አጋጣሚ ግን እኔ የሆነ ነገር ላወራ ካሰብኩት ማለት ነው አለቅሳለሁ እና ስለዚህ ጥሩ አይደለም። ግን እግዚአብሔር ይመስገን ሁሉም ነገር ለመልካም ነው። መበደልም ለመልካም ነው። ብቻ አይደል ብቸኛ መሆንም ለመልካም ነው። ብዙ ነገርም ለመልካም ነው። ብቻ አይደለ እኛ በህይወታችን ውስጥ አብሶ ሴት ሆነን ብዙ ነገር ሊያጋጥመን ይችላል። ብዙ ነገር ልንሆን እንችላለን። ግን እግዚአብሔር ደግሞ ከዛ በላይ ደግሞ ለኛ አባትም እናትም ወንድምም ሁሉም ነገር የሚሆን ሰው ሲሰጣን ደግሞ ብቻ እግዚአብሔር ማመስገን ነውና ብቻ እግዚአብሔር ይመስገን። ዛሬ መሳቅ ነው ያለብንና እንግዲህ ታውቃላችሁ እኔ በጣም እንትን ነኝ። በጣም ይሆነ አለ አይደል እኔ እንጃ አላውቅም። በጣም በፊልም ራሱ የማለቅስ ልጅ ነኝ፣ በትንሽ ፊልም ማለት ነውና ሴተኞች ሩሩዎች ነን። በደስታ ጊዜ እናለቅሳለን፣ በጥሩ ጊዜ ብቻ ብዙ የሚሰማን ስሜቶች አሉ። እነዛን ነገሮች ቻል አድርገን በአንዳንድ የሚያስደስት ነገሮች በሰው ደስታ እናለቅሳለን። በሰው ሀዘኑ ይሁን በሰው ደስታ ራሱ እንባችን የሚመጣ ሰዎች ነን እና እኔ አሁን ብሩኬ አንዳንድ ጊዜ ለሃይሚ የሆነ ነገር ሲያደርግ ሃይሚ የሆነ ነገር ለብሩኬ የሆነ ነገር ስታረግ የሆነ ይተናነቀኛል። በቃ ለምን እንደሆነ አላውቅም እኮ ግን ደስ ያለኝ እኮ ነው። ግን እና እኛ የዚህን ያክል ነን እኛ ስደተኞች፣ ውስጣችን በጣም ንጹህ ነው በጣም እና በዚህ አጋጣሚ የነ አብርሽ ቀንደኛ ደጋፊ ናት ይች ልጅ ማለት ነው። ታቋታላችሁ፣ በድምጽ አለ ታቋት ትችላላችሁ። በፊት አካባቢ ብሩክን አጠብ ማለት ጀምራ ነበርና በጣም ታናድደኝ ነበር። አሁን ግን ወደ ገደለው መተሻል። ሁልሽም ብሩክ ስር መተሽ ይቅርታ እንደምትጠይቂ በጣም እርግጠኛ ነበርኩኝ እኔ ማለት ነው። ምክንያቱም ሃይማኖት ታደሰ እየሄደች ያለችበት መንገድ በጣም ጨለማና ገደል ስለሆነ ደፍራ እንደማትሄድ ስለማቀ ብቻ ነበር የምትሄድበትን ነገር ደግፌ ሃይሚን ያላበረታታሃት ጋይስ። እናንተ ግን ማለት ነው ሃይሚን ስለምትያት ምናምን ትላላችሁ፣ ግን የምትሄድበት መንገድ ጨለማ ስለሆነ ወደ ብርሃን መመለስ ስላለባት ብርሃን ያለው ብርሃን ያለበት መንገድ ብሩክ አለማየሁ የቆመበት ቦታ ብቻ ስለሆነ ብቻ ነው ለሃይማኖት ማለት ነው። ብሩኬም ወደ ጨለማ መንገድ ከገባ ወደ ብርሃን እናወጣዋለን። ግን እሱ እየሄደ ያለበት ነገር እስካሁን በምናየው ልክ በጣም ትክክል ነው። በጣም ትክክል። ልክ ሃይሚን በሙሉ አይኑ ማየት አልችል ሲል ነው እንደዚህ አይነት ነገሮች ውስጥ የሚገባው። ገብቷችኋል አይደል? አባባሌ ማለት ነው። ሶ ያንን ነገር ሁሉ አልፎ ደግሞ ዛሬ ላይ ጥሩ ነገር መጥቷል። ሶ አብሰላትን ለምን አመጣሻት ምናምን ብላችሁ ልትቃጠሉ ትችላላችሁ አንዳንዶቻችሁ። እኔ ግን ምንም አያገባኝም። ሶ የወንድሜ ጓደኛ ናት፣ ምንም አዲስ ነገር የለም። ሶ ለወንድሜ ሚስት ደግሞ ከቻልሽ ይቅርታ ጠይቂ፣ ካልቻልሽ ደግሞ አለመጠየቅም መብትሽ ነው። ምክንያቱም ይቅርታ የሚጠይቀው ሰው ልቦናው አምኖበትና ያንን ሰው በድዬዋለሁና ሰላም ለጭንቅላቴ ላገኝ እፈልጋለሁ ብሎ ብቻ ሲያስብ ነው ይቅርታ መጠየቅ የሚችለው። ከዛ ውጭ ግን ይቅርታ ጠይቂም ብዬ አላስገድድሽም። ግን አምሮብሻል፣ ይመችሽ። ቪዲዮ ብሰሪ ምን ይመስልሻል? በጣም ብዙ ቤተሰቦች ይወዱሻል። ሶ የጨረቃ ፋሚሊ ዩቲዩብ ቻናል ከፍቶ የማይሰራ ሰው በጣም ብዙ ነው። ለምንድን ነው ጥያቄ ነው ጋይስ። አመሰግናለሁ። ባይ